ክፈችው እንጂ ቶሎ ክፈችው። ሽንት ቤት ውስጥ ምን ያደርጋል አቶ ባህሩ እንዴ? ታክ ወንድሜ አለ ምን አደረጉ? ወጣ ነገር እስማ ሽንት ቤት ውጣ ከዚህ ጀግናውን ጋዜጠኛ ከሀቅ ግንባርን አግኝተነዋል። እንግዲህ አይታችኋል። ነገር ውስጥ ገባው ስንት ባከንኩኝ ስንት ጉጣው እና ደረስክልኝ ንገረኝ ደረስክልኝ አይደል እንዴ ይዤ የመጣሁት? አዎ ይገባኛል ብዙ ነገር አሳልፈሃል ግን እኔስ ምን ላድርግ ያለህበትን ቦታ አላቅ ተወኝ በቃ አሁን ምንም አላወኩኝም እኮ ነው ተወኝ በቃ ወደዛ ሂድልኝ በቃ ተወኝ ድምፅህን ሁላ መስማት አልፈልግም ሂድልኝ ወደዛ ሂድልኝ እንዴ ይኸውልህ ስማኝ ተወኝ አትንካኝ በቃ ሂድልኝ አላገኘኋችሁም ማለት ቤት ናታ የት ነው የምትሆነው የት ቤት እንዴ እህትም እኮ አብራ እንደታገዘሽ የሰማሁት ምን ማለት ነው ምንድን ነው የምትለው ይቀልልኩኝ አይደለም እኔ ወንድሜ ነብይ ሁሉንም ነገር አንተን እየተከተልኩ አንተ ግን እርግጠኛ ነህ እህትህን አላየኋትም ተናግሬ ወይ ምን አድርጌ ነው ተናግሬ ላስቀይም አልፈልግም ተወኝ በቃ እኔ ምን አድርጌ ነው እኔ እኮ ካለህበት ነገር እንድትወጣ ነው ይሄ ሁሉ መከራ ውስጥ የገባሁት እኮ አንተን ተከትዬ ነው አይደለ እንዳንተ ልሁን ሰውን ልርዳ የተቸገረውን እኔም ላግዝ ምንድን ነው እናትህ ታሟል አይዞህ ተረጋጋ እናቴ ታማለች በአንተ መጥፋት በሀዘን ጉዳት ደርሶባት እንግዲህ እና አሁን እዛ ሊዳ ምንድን ነው የምታወራኝ እናቴ ጋር ውሰደኝ ግሩሜን ይኸውልህ ለምንድን ነው እዚህ ቤት ይዘኝ የመጣሁ ብለኸኝ ነበረ ታውቃታለህ ምክንያቱም ማንም ሰው ይህን ሁሉ ወንጀል እሱ እንዲሰራ እንዲያውቅበት አይፈልግም እሺ ለዛም ነው በቃ ሙቷል አስብሎ ነገሮችን እየሰራ ያለው ቆይ እንዴት ነው እኔ ሁሉ ነገር ስታረጊ አንቺን ማወቅ ያልቻልኩት ቆይ እኔ አንቺን የበደልኩሽ ነገር አለ ያሳነስኩብሽ ነገር አለ ነገርኩሽ እኮ እኔ ፈልጌ አይደለም ወደዚህ ቤት የመጣሁት ወንድምሽ ነው ይሄን ሁሉ ነገር ያደረገብሽ እኔ ምንም ያደረኩብሽ ነገር የለም መጠየቅ እንኳን ካለብሽ ወንድምሽን ጠይቂው ሴት ልጅ ነሽ እንዴት ይሄን ሁሉ ነገር እኔ ተጨክኝብኛለሽ ውጭ ብለሽ እንኳን ከገዛ ቤቴ ስታስውጪኝ ያሳለፍናቸው እንደና ጊዜቶች አስቤ እኮ ነው ዝም ብዬ የወጣሁት የኔ ሲወት ወንድምሽ እንደፈለገ የሚጫወተብኝስ እኔ ሴት አይደለሁም ቆይ ምን አድርጌ ሆነሽ እንደዚህ የሚያደርገኝ አንቺን በገንዘብሽ ነው የመጣው እኔን ግን በህይወቴና በሴትነቴ ነው የመጣብኝ እዚህ በላይ አይደለም ይሄን ሌላም ነገር ላደርግ እችል ነበር ከዚህ በላይ ምን ታረጊኝ በቁሜ እኮ ገደላችሁኝ የገደለሽ የገዛ ወንድምሽ ነው መጠየቅ ካለብሽ እሱን ጠይቁ በቃ እኔን ተውኝ እሺ ከዚህ በላይ ምን ልንገራችሁ በቃ ተውኝ ወንድሜ የት ነው ያለው እኔ ስለ ወንድም ማውቀው ነገር የለኝም ቆይ ወንድም ማን ነው እያንዳንዱን ስራ ከባህሩ ጋር የምትሰሪ ከሆነ ባህሩ የሚያዝሽን የምታደርጊ ከሆነ ወንድሜ ያለበትንም ታውቂያለሽ ምክንያቱም ወንድሜ እዚህ ቤት ታግቶ እንደነበረ መረጃዎች ደርሶኛል አትሰማኝም እንዴ ወንድም ማን ነው እኔ ምንም ማውቀው ነገር የለኝም ወንድሜና እህቱን እዚህ ቤት እንዳገታችሁ ነው የተነገረኝ መረጃ እኔ ምንም ማውቀው ነገር የለኝም በቃ እዚህ በላይ ምንም ነገር ልነግርህ አልችልም ማውቀውን ነገር በሙሉ ተናግሬያለሁ ስለዚህ ወንድሜ ያለበትን ቦታ ትነግሪኝ አላውቅም እንግዲህ ያው ስንደበድብሽ እውነታውን ታውጫለሽ እኔ እኮ እውነቱን ነው እየነገርኩ ያለሁት ማውቀው ነገር የለኝም ሁሉንም ስራ የሚሰራው በቃ አቶ ባህሩ ነው እኔ በቃ ስራ የተባልኩትን ብቻ ነው የምሰራው እና ደግሞ ሰው ስለማገት ወይም ሰው ስለመያዝ እኔ ሰርቼ አላውቅም ሌላ ምንም ማውቀው ነገር የለኝም አቶ ባህሩ የሚያዝሽ ከሆነ ይሄን ቤትም ውረሺ ስሙን ወደ አንቺ እንዴት አስቀየርሽው ቆይ እንዴት አድርገሽ ሁሉንም የጨረሰው እሱ ነው ስሙን በእኔ ሆነ እንጂ ሁሉም ነገር ንብረቱ በሱ አንቺ ታዲያ ለምን ጥለሽ ወጣሽው የራስሽ ቤት ከሆነ የራስሽ ንብረት ከሆነ እንዴት ጥለሽ ትወጪቻለሽ ምን ላደርግ እሱ ሞታል ተብሎ እኔ ለሀብትና ለንብረት ልሯሯጥ በዛሬ ደግሞ ገና ለገና ስሜ ተቀይሯል ብዬ እዚህ ጋር ሌላ ጣጣው ውስጥ ማን አለኝስ ብዬ ማን ልክሰስ እንዴት ተቀየረ ቢሉኝ እንዴት ብዬ ማስረዳበት መረጃ ይኖረኛል በቃ እኔ ሰላሜን ስለፈለኩ በጊዜው እሷም ደግሞ አሪፍ ጊዜ አሳልፈን ስለነበረ በቃ የምር ንብረቱን ከሆነ የምትፈልገው ብዬ ቤቱን ጥዬላት ወጣሁ ከሰፈሩ ከሁሉም ነገር ለመሰወር ሞከርኩ ግን ይህን ሁሉ ነገር እሱም እንደዚህ ያደርጋሉ ብዬ አልጠበኩም ነበር እሱ እኮ ሞቷል ብዬ እኮ
የእናቴን አደራ በለው እኮ ብዬ ሁሌም በጸጸት ነበረ እያንዳንዱን ጊዜያቶች ያሳለፍኩት። ተረጋጊ። የገዛ ወንድሜ በህይወት ኑሮ ለሀብትና ለንብረት ብሎ ራሱን እንደሞት አስነግረው ጭራሽም ደግሞ ሰራተኛ ነች ብሎ ባስመጣት ልጅ ደግሞ ሀብትና ንብረትን አስወርሶ ይኸው እኔን ተራጉሊት ውስጥ አገኘኸኝ አይደል? ጭራሽም ደግሞ እኔም አላውቀው ማሳጅ ቤት አላቸው። እኔ ፋርማሲ ሳቅ፣ እነሱ ደግሞ ማሳጅ ቤት ያውቃሉ። እኔ ቤቱ እንዴት ዞረ ስል ጭራሽ እሷም የሱ ሰው ሆና ተገኘች። እሱም በህይወት አለ። ቆይ በየትኛው ኃጢአቴ ነው እንደዚህ እየተቀጣ ያለሁት? እኔ ቆይ ግን ምን አጠፋሁኝ? ስለ ወንድሜ የምታውቂው ንገሪኝ። ስለ ጀግናው ጋዜጠኛ የምታውቂው ንገሪኝ። አቶ ባህሩን ሲያሳድድ የነበረው ወንድሜ የት ነው ያለው? ስለምትለው ሰው ምንም አውቀው ነገር የለም። ምክንያቱም ከወንድሜ ጋር እንደምነግር በጣም ቆይተናል ማውራት ከጀመርን። መሞቱን ብቻ ደውለው ነገሩኝ። ከዛ ውጭ ምንም አውቀው ነገር የለም። ስለሱ ምንም አይነት መረጃ ስለማላቅ ሲከታተለውም እንደነበረ ምን እንደሰራ ምን እንደሚሰራም ስለማላቅ ምንም አይነት መረጃ ልሰጥ አልችልም። ስለዚህ ምናልባት እሷን ነው ልታውቅ የምችለው። እዛው እሷን ማፋጠጥ ትችላለህ፣ ወይም ደግሞ ወንድሜን አገናኘውና የእጃችሁን ማግኘት አለባችሁ። ግዴታ እሱን አገኘውና ቢያንስ ወንድሙን እንኳን አትርፊለት። የሰውነትሽን ተወጭሽ፣ የምር ሴት ሆነሽ ለሰው የምትሰጻች ከሆነ እኔን ተይኝና ቢያንስ እንኳን የሱን ወንድም እንኳን አትርፊ። ይህን ነገር ማድረግ አልችልም። አቶ ባህሩ ያለበት ቦታ ይዘሽን ትሄጃለሽ። ይህን ማድረግ አልችልም። ይገለኛል። ወደሽ ሳይሆን በግድሽ። ይህን ካደረግኩ ይገለኛል። እሱ አንቺ ላይ ከሚያደርገው የባሰ እናደርግብሻለን። እውነቱን ማትነግሪን፣ እሱ ያለበት ቦታ ማትወስጂን ከሆነ እባክህ ይህን ነገር ማድረግ አልችልም። ወደሽ ሳይሆን በግድሽ ታረጊድናለሽ። አይ የምትይ ከሆነ ግን እሱ አንቺ ላይ የሚያደርሰውን እጥፍ እናደርስብሻለን። ዘላለምሽን ብርሃን እንዳታይ ነው ማድረግሽ። ይሻለኛል ከሚገለኝ። ስለዚህ ተነሽ፣ አቶ ባህሩ ያለበት ቦታ ይዘሽን ትሄጃለሽ። አይ የምትይ ከሆነ እባክህ በህይወት ልቆይ እባክህ። እኮ እውነታውን ንገሪኝ። አቶ ባህሩ ያለበትን ወይ ደግሞ ወንድሜ ከነ እህቱ ያሉበትን ቦታ ንገሪኝ። ይሄን ካደረኩ አቶ ባህሩ ይገለኛል። ምንም አትሆኝም። እውነታን ማትነግሪኝ ከሆነ ደግሞ ሞትሽን እንድትመኝ ነው ማድረግሽ። ሁለት አማራጭ እየሰጠሁሽ ነው፣ ወይ አቶ ባህሩን ወይ ወንድሜን። ስለዚህ እውነታውን ማትነግሪኝ ከሆነ ጨለማ ውስጥ ለዘላለም እንድትበሰብሽ አደርግሻለሁ። እባክህ ይገለኛል። ሁሉም ነገር ይቅርብኝ። እውነታውን ማትነግሪኝ ከሆነ ነይ ተነሽ። እሺ በቃ እነግርሃለሁ። አንድ ነገር የተሳሳተ መረጃ የኛን የሥራ አቅጣጫ የሚያስቀይር ወንድሜን ለመፈለግ የማይረዳ አንድ የተሳሳተ ነገር ባይ ህይወትሽን ነው ማበላሸው። እሺ የሰማሽው ቀጥ። አቶ ባህሩ ያለበትን አውቃለሁ። ስለዚህ አድራሻውን ልስጥህና ሁሉንም ነገር ከሱ ይደረጋል። ስለዚህ አቶ ባህሩ ያለበትን ቦታ ትጠቁሚኛለሽ። አድራሻ መስጠት ሳይሆን አቶ ባህሩ ያለበት ቦታ ይዘሽኝ ትሄጃለሽ። እባክህ እኔ እንደሆንኩ ካወቀ ይገለኛል። እባክህ ይቅርብኝ። አንቺ ይኸውልሽ እዛው አካባቢ ሆነን ትጠቁሚናለሽ፣ ከአባላቶች ጋር እዛው ትቆሚያለሽ። እኛ ገብተን አቶ ባህሩን ካለበት ይዘን እንወጣለን። ገባሽ አይደል? ስለዚህ አቶ ባህሩ ያለበትን ቦታ ትጠቁሚናለሽ። ትንሽ ነጭ አቶ ባህሩ እንደዚህ አይነት ቦታ ምን ያደርጋል? ምንድነው የሚሰራው? አቶ ባህሩ እንደዚህ አይነት ቦታ እዚህ ነው። ምንድነው ሽታው? ምናምን ሽንት ቤት ነው። ነይ ክፈቹሽ፣ ክፈቹ፣ ነይ ክፈቹ። ሽንት ቤት ውስጥ ምን ያደርጋል አቶ ባህሩ? እንዴ ወንድሜ አለበት ተርፋል። ጎጆ ምን አደረጉ? ወጣ ነገር ስማ፣ ሽንት ቤት ውጣ ከዚህ ውጣ። ተመልካቾቻችን በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? እንግዲህ ዛሬ
ጥሩ ዜና ይዘን የመጣ ነው። እንግዲህ እንዳያችሁት ወንድሜን አግኝተነዋል። ጀግናውን ጋዜጠኛ ከሀቅ ግንባርን አግኝተነዋል። እንግዲህ አይታችኋል። ብርቱካን አቶ ባህሩ ያለበትን ቦታ አሳያችኋለሁ ብላ ይዛን ሄዳ እንደ አጋጣሚ አንድ ሽንት ቤት ውስጥ እሷ የጠቀመችን ቦታ ወንድሜን አግኝተነዋል። በጣም ነው ደስ ያለኝ። እንግዲህ እውነት ለመናገር በጣም ልቤ በደስታ እየተሞላ ነው ያለው። ወንድሜን ለረጅም ቀናት እንግዲህ ጠፍቶብኝ የነበረው ወንድሜን አግኝቼዋለሁ። ቆንጆ ስሜት ነው የተሰማኝ ያለው። ልፋታችንን ከንቱ አልቀረም። በብዙ ውጣ ውረድ ብዙ ነገሮችን ብናይም በአጭር ጊዜ ውስጥ ግን እንደዚህ እናገኘዋለን ብለን አልጠበቅንም ነበር። እንግዲህ በአጭር ጊዜ ውስጥ ባረግናቸው ያላሰለሱት ጥረቶች ወንድሜን አግኝተነዋል። እንግዲህ አጠገቤ ይገኛል። ያው ሽንት ቤት ውስጥ ስላገኘ ነው ትንሽ ህመም አጋጥሞት ስለነበር ያው ወዲያውኑ ሕክምና እንዲያገኝ ያደረግነው። ሕክምና ካገኘን በኋላ እንግዲህ እዚህ ቦታ ነው ይዘነው የመጣ ነው። ስለተሰማው ነገር ምን አጋጥሞት እንደነበር እንዴት ተያዘ፣ እያንዳንዱ ያሉትን ነገሮች እናወራለን። አብራችሁን ቆዩ። እንግዲህ ምንም የምናወራ ነገር የለም። ስማኝ፣ የማ ቤት ነው? ምንድን የት ነው ያመጣኸኝ አንተ? ይኸውልህ ወንድሜ ተረጋጋ። እንዴ የምን ወንድሜ ነው የምትለኝ? ሂድ ወደዛ። እንዴ ማለት አልገባኝም። ተወኝ ብያለሁ፣ ተወኝ በቃ። እንዴ ለምንድን ሆስፒታል እያለንም ቤቱ ሰደኝ ብያለሁ። ለምንድን ነው እዚህ ያመጣኝ? ኖ ህክምና እኮ እንድታገኝ ያደረኩት የነበርክበት ቦታ ሽንት ቤት ነው ምናምን ሳይህም ጥሩ ሁኔታ ላይ አልነበርክም። ስለዚህ ህክምና እንድታደርጋ አደረግኩኝ። ከዛ በኋላ በቃ ለእሱ አመሰግናለሁ። እዚህ እንድናወራ የፈለግኩበት ምክንያት ስላለው ነው። እዚህ ቤት ምንድን ነው የምናወራው? ቆይ እንዴት ነው የታገትኩ? አሁን እኮ እንዴ ማለት ለምን ትቆጣኛለህ እንዴ? እኔ እኮ አንተን ፍለጋ ስንት ነገር ውስጥ ገባው፣ ስንት ባከንኩኝ፣ ስንት ጉጣ እና ደረስክልኝ? ንገረኝ፣ ደረስክልኝ አይደል እንዴ ይዤ የመጣሁት? ስንት ስቃይና ስንት መከራ ካሳለፍኩ ማን ያዳን? አዎ ይገባኛል፣ ብዙ ነገር አሳልፈሃል። ግን እኔስ ምን ላድርግ? ያለህበትን ቦታ አላቅ። ተወኝ በቃ። አሁን ምንም አላወኩኝም እኮ እኔ። አሁን ምንም ሌላ ነገር አልፈልግም። ተወኝ፣ እንድትወኝ እፈልጋለሁ። በቃ ብቻዬን መሆን እፈልጋለሁ። ከቻልክ ውጣልኝ በቃ። ይገባኛል። ምናልባት የታገትክበት ቦታ ያው የነበርክበትም ጥሩ ቦታ ስላልሆነ ሽንት ቤት ነው መጸዳጃ ቤት ነው አላቅም። ሰው እንደዚህ አይነት ምን ያህል ረጅም ሰዓትም እዛ ውስጥ እንደተቀመጥክ አላቅም። ቦታውም ለእኛ ራሱ ለደቂቃ ለመቆም ከብዶናል። ይገባኛል። ስትረስም ሊኖር ይችላል። እረዳሃለሁ። አይምሮ ምን ሊያስብ እንደሚችል ምን አይነት ነገር ውስጥ ልትገባ እንችል። ግን ተረጋጋ በቃ። አሁን እኮ አድኜሃለሁ አይደል? እኔ ወንድምህ ደርሼልሃለሁ። ይህ ደረስክልኝ ይባላል እንዴ? በቃ ተወኝ። እኔ አሁን ብቻዬን ነው መሆን የምፈልገው። በቃ እኔ የሰውን ህይወት ሰውን እረዳለሁ፣ የሰውን ህይወት አሻሽላለሁ እያልኩኝ የኔ ህይወት የቤተሰብ ህይወት አደጋ ላይ መሆን አለበት እንዴ? ስለዚህ ተወኝ በቃ። ብቻዬን መሆን እፈልጋለሁ። አሁን ተወኝ። እሺ እንዴት ነው የታገትከው? አሁን ይሄንን በቃ ትንሽ ልረዳ እየሞከርኩ ነው። አሁን ዝም ብዬ እያየሁ ያለሁት። ስለዚህ አሁን እውነት የምታስብልኝ ወንድሜ ብለህ የምትጨነቅልኝ ከሆነ ይሄንን በቃ ቪዲዮንም ደልተውና ተው በቃ። ዝም ብዬ ልኖር እንዲሁ ልኑር በቃ። እንደጠፋው ተመልካቾች አንተን የሚወዱ አንተን የሚያከብሩ አንተን የሚያግዙ ቤተሰቦቻችን እኮ አንተ በመጥፋት ተጨንቀው ቀን ከሌት ነው የሚደውሉት። እንዴት ሆነ ምን ደረሰ እያሉ እኔ እኮ ስንት መከራ ላይ ሆኜ ስንት ስቃይ አሳልፌ ለሰው ደስታ እየኖርኩ ነው፣ ሰውን ከችግር ለማውጣት። ለእኔስ ማን ይድረስልኝ? ደረስኩልህ። ወንድም እኮ ደረስኩልህ። በጣም ደረስክልኝ። ግሩም ደርሶልሃል እኮ ከነ አባላቶች ይደርሰንልሃል እኮ። ተወኝ በቃ ተወኝ በቃ። ወደዛ ሂድልኝ በቃ ተወኝ። ድምፅህን ሁላ መስማት አልፈልግም። ሂድልኝ ወደዛ ሂድልኝ። ተወኝ፣ አትንካኝ በቃ ሂድልኝ ብያለሁ። ሂድልኝ በቃ። ብቻዬን መሆን እፈልጋለሁ። ተወኝ። ይኸውልህ ገብቶኛል። አሁን የነበርክበት ውጣ ውረድ እኮ እኔ ሳልረዳ ቀርቼ አይደለም። ምን ያህል ነገር እንዳሳለፍክ እኔ ማንም ሊረዳኝ አይችልም። ትሰማኛለህ? አንተም ሆንክ ማንም እኔ ሊረዳኝ አይችልም። ምን እንዳሳለፍክ እኮ ሳይገባኝ ቀርቶ አይደለም። ምን ያህል ነገር እንዳሳለፍክ እረዳሃለሁ። ብዙ ነገር ልታሳልፍ ትችላለህ አውቃለሁ። ሰው ታግቶ ብዙ ነገር እስከ መሞትም ደረጃ ሊደርስ ይችላል። ይገባኛል። ግን አሁን አግኝቼሃለሁ በቃ። ወንድምህ ደርሶልሃል ምልህ ገባህ አይደል? ወንድምህ ደርሶልሃል በቃ። እኔ እኮ ብዙ ነገር ውስጥ ገብቻለሁ አንተን ፍለጋ። የስንቱን የምረዳቸውን ህይወቶች አቋርጬ ነው አንተ ጋር የመጣሁት። ምክንያቱም አንተ መውጣትህ ለብዙ ሰዎች ስለምታስፈልግ። ስለዚህ እስኪ አሁን ያጋጠመህን ነገር ንገረኝ። ማን ያገተ? እንዴት ታገትክ? የሚሉትን እያንዳንዱን ነገሮች ንገረኝ። ከዛ ለነሱ ደግሞ መፍትሄ እንፈልግ። እንሯሯጥና አንተን ያሳገተህን ግለሰብ እጃችን እናስገባ። እኔ አሁን ልንገርህ አይደለ? ያንተም ሆነ የማንም እርዳታ አያስፈልገኝም። አሁን እኔ የምፈልገው በቃ እንደጠፋው መኖር ነው የምፈልገው። በቃ ለእናቴ መኖር እፈልጋለሁ። ገብቶሃል አይደል? እኔም በህይወት መኖር እፈልጋለሁ። እኔም እኮ ሰውን የምረዳው
የሆነ የማገኘው ሌላ የተለየ ገንዘብ ወይ ጥቅም ኖሮ አይደለም አይደለ? እንደዚህ አይደለም የምንሰራው አይደለ? ሰውን ለማገዝ አይደለ? በፍቃዳችን የተቸገረን ሰው ለማገዝ ሌላውን ለማስተማር አይደለ? ይሄ የማደርገው ነገር እኔ ቤተሰቤን የሚጎዳ ከሆነ እኔን አልፎ በጣም እኔን እስከዚህ ራሴ መሆን እስካቅተኝ ድረስ የሚጎዳኝ ከሆነ ዝም ብዬ እንደጠፋው ልኑር። ትሰማኛለህ? ተወኝና በቃ እንደጠፋው ልኑር። በቃ ሌላውም ሰው ጠፍቷል ብሎ ይተወኝ፣ አንተም ተወኝ በቃ። እሺ ቆይ እህት የት ነው ያለችው? እሺ አብራችሁ አላገኘኋችሁም? የት ነች? አላገኘኋችሁም ማለት ቤት ናታ? የት ነው የምትሆነው? የት ቤት እንዴ? እናቴ ጋር። ቆይ አብራችሁ አይደላችሁም እንዴ ታገታችሁት? ማለት እህትም እኮ አብራ እንደታገተሽ የሰማሁት። ምን ማለት ነው? ምንድን ነው የምትለው? እርግጠኛ ነህ እህት አብራ አይደለም ሄደችው? የት ነው ከኔ ጋር ሄደችው? እኔ ብቻዬን ነኝ እዚህ ያለሁት። ይኸውልህ ብቻዬን አንዴ ያገኘኝ። እህትህ እናንተ አብራችሁ እንደታገታችሁ ነው የሰማነው። የቀለድክ ነው አግሩሜ? የቀለድኩኝ አይደለም። እኔ ወንድሜ ነህ ብዬ ሁሉንም ነገር አንተን እየተከተልኩ፣ አንተ ግን እርግጠኛ ነህ እህትህን አላየሃትም? አላየኋትም። አልተገናኛችሁም ጭራሽ? አላገኘኋትም። እሺ ቆይ እንዴት እንደታገትክ ንገረኝ፣ እያንዳንዱን ነገር ንገረኝ። ምንድን ነው የምነግርህ? በቃ ተወኝ በቃ። ስለዚህ እህትህ የታገተች መሆኑን አላወቅም ነው? ምን እህትም እያልከኝ ነው? ታግታለች እና የት ነው ያለችው ታዲያ? ማን ይኸውልህ ያገታት? ሁለታችሁንም ፍለጋ ነው እኛ እየሄድን የነበረው። ያገኘነው ግን አንተን ብቻ ነው። ቆይ መቼ ነው የጠፋችሁ እሷ? እንዴ ቆይ አብራችሁ አይደላችሁም እንዴ ወጣችሁት? አብረን አይደለም እያልኩ ነው። አትረዳኝም? እንዲያሰማኝም ይኸውልህ አብራችሁ እንደወጣችሁ አንድ ኬዝ ጀምራችሁ እንደነበረ አንተ ጀምረህ እንደነበረ በዛ ኬዝ የተነሳ እንደታገትክ እህትህንም አብረው እንዳገቷት ነው መረጃ ይሰጡን። በቃ ተወኝ አሁን፣ አንተ ተወኝ። እህቴን እኔ መፈለግ ባለብኝ መንገድ እፈልጋታለሁ። አንተ በቃ ተወኝ። ይኸውልህ ስለዚህ ወሬ እህትህ አብረን እንፈልጋታለን። እኔም ወንድም ነኝ። እኔም እኮ ይገባኛል አይደል እንዴ ያለው ነበር። ወንድሜ ነህ አንተ፣ ወንድሜ ነህ። እባክህን ተወኝ። ቆይ ምን አድርጌ ነው? ተናግሬ ላስቀይም አልፈልግም። ተወኝ በቃ። እኔ ምን አድርጌ ነው? እኔ እኮ ካለህበት ነገር እንድትወጣ ነው፣ ከታገትክበት እንድትነጻ ነጻ እንድትሆን ነው። ይሄ ሁሉ መከራ ውስጥ የገባሁት እኮ አንተን ተከትዬ ነው አይደለ? እንዳንተ ልሁን፣ ሰውን ልርዳ፣ የተቸገረውን እኔም ላግዝ፣ ሌላው የማያውቀውን ላስተምር፣ አንተን ተከትዬ አይደል እዚህ ጉድ ውስጥ የገባሁት። ስለዚህ ተወኛ በቃ። አንተ እኮ ለእኔ ጥሩ አህራ የሆነ ጥሩ ነገር ተምሬብህ የምከተለ ሰው እየሆንክልኝ አይደለም አይደለ? አዎ ጥሩ ነገር እየሰራ ሊሆን ይችል ነበር፣ ግን ደግሞ እኔ ቤተሰቤን እንዲየጎዳ በቃ እናቴን መጥፎ ጉዳት ላይ የሚከት ነገር መስራት አልፈልግም ካሁን በኋላ። ስለዚህ በቃ እንድታወራኝ አልፈልግም። ከአንተ ጋር ያለኝን ነገር እዚህ ጋር ማቆም እፈልጋለሁ። ይኸውልህ ተስፋ እንድትወርቅ አላቅም ምን እንዳደረጉ እነሱ። ምናልባት በእህትህ አስፈራርተው እህትህ ያለችበትን ቦታ አንነግርህም ብለው ከሆነም እኔ ይኸውልህ ህይወቴን እሰጣለሁ። እህቴን እንኳን መጠበቅ ያልቻልክ ሰው አብራችሁ እንደታገታችሁ ነው የሰማሁት። እኔም እኮ ይኸውልህ ምንም መረጃ አላቅም። እኔና አንተ ተራርቀናል አይደለ? አንተም በጉያ ሆነ እኔም በጉያ ሆኜ ነው እየሰራን ያለ ነው አይደለ? ተከፋፍለን ነው እየሰራን ያለ ነው። ከሚመጡት ችግሮች አንጻር፣ ከሚያጋጥሙን መሰናክሎች አንጻር ተከፋፍለን ነው እየሰራን ያለ ነው አይደለ? ብዙ ናቸው የሚመጡን ችግሮች። እኔም እኮ የአንተ አይነት ነገር ደርሶብኛል ከዚህ በፊት ታግቼ ብዙ ነገር መከራ ውስጥ ገብቼ ሞቷል ተብሎ እስኪወራብኝ ድረስ ብዙ መከራ ውስጥ ገብቻለሁ። አንተንም እኮ ነው የዚህ ስራ ውስጥ እኔ አይደለሁም የከተትኩ አይደለ? አንተ ነህ እያየህ እያንዳንዱን ነገር እኔም እወጣዋለሁ፣ ይሄንን ነገር እኔም ልስራ አልከኝ። እሺ ፍቃደኛ ከሆንክና አቅሙ ካለ ይሄን ነገር እሰራለሁ ብለህ የምታስበው ከሆነ ደስ ይለኛል። እሺ ግሩሜ፣ አሁን ደግሞ በቃ ነገርኩ። በቃ አሁን ተወኝ፣ ለእናቴ ልኑርና እኔ ችግር የለም። ሰማኝ፣ አሁን ተወኝ። እሺ ይኸውልህ አንድ ያልነገርኩ ነገርም አለ። ምንድን ነው እሱ? አዝናለሁ። ምንድን ነው? እናትህ ታሟል። አይዞህ ተረጋጋ። እናቴ ታማለች? በአንተ መጥፋት በሀዘን ጉዳት ደርሶባት እንግዲህ እና አሁን እዛ ሊዳ ምንድን ነው የምታወራኝ? እናቴ ጋር ውሰደኝ። ተረጋጋ። እናቴ ጋር ውሰደኝ ግሩሜን። ይኸውልህ ችግር የለውም። አሁን አባሎች የኔ ጓደኞች እዛ ናቸው ያሉት። ይኸው ስንት ቀናቸው። ለእናቴ እንኳን መሆን አልቻልኩም። በቃ ለዛ እኮ ነው እንደዚህ የምልህ። እኔ ማንንም ራሱን መጠበቅ ያልቻለ ሰው፣ ቤተሰቡን መጠበቅ ያልቻለ ሰው ሌላውን ሊረዳ አይችልም። ስለዚህ ነው ተወኝ የምልህ። ይኸውልህ ይገባኛል። ይሄንን ነገር እንድታደርግ በእርግጠኝነት እነሱ አይምሮህ ላይ የጨመሩት ነገር አለ ወይ ደግሞ ማስፈራሪያውና ዛቸውን አብዝተውብሃል እንጂ የኔ ወንድም ጀግናው ጋዜጠኛ እንደዛ ይናገር።
እሺ እናቴ አሁን የት ነው ያለችው? ራስህን አረጋጋ። እናቴ አሁን የት ነው ያለችው? ይኸውልህ ንገረኝ። ሕክምና ቦታ ነው ያለችው። እናትህ ሕክምና ቦታ ነው ያለችው። አባሎች እዛ አሉ፣ እየተከታተሏት ነው። ይሄ ነገር ከተፈጠረ ጀምሮ ቆይ ግን ለምንድን ነው ያልነገርከኝ እስካሁን? የደብዳቤ ማዕት አንተ ጋር ሲላክ ማስፈራሪያ፣ ዛቻው ሲናገር አንተ ራሱ ለምንድን ነው ያልነገርከኝ? ምንድን ነው የምነግርህ? ዛቻዎች ምኖች ምንድን ነው ሲላኩ የምነግርህ? ተወኝ እስኪ በቃ ተወኝ። ለምን ቅድመ መከላከል ማድረግ እንችል ነበር። አሁን እኮ እዚህ ጋር ነው ያጠፋ ነው። ችግሮች በሚፈጠሩ አውቃለሁ። ቢዚ ስለሆንን ሁለታችንም፣ እኔም ችግሬን አልነግርህም፣ ያጋጠመኝን አንተም ያጋጠመን አትነግረኝም። ግን ደግሞ ይሄ ትልቅ ጉዳይ ነው፣ ቀላል ጉዳይ አይደለም። ቆይ አንድ ጥያቄ ልጠይቅህ። ሌላውን የምንረዳው ሰላም እንዲያገኝ ቤተሰቡ በሰላም እንዲኖር አይደለ? እና እኔ የሌላውን ቤተሰብ ሰላም እየጠበቅኩ የኔ ቤተሰብ ሰላም መሆን ካልቻለ ምንድን ነው እዚህ ጋር የኔ ስራ? ምንድን ነው ለሌላው አቅን የማወጣው? ይገባኛል። አሁን ምን ሊሰማ እንደሚችል ሳልረዳ ቀርቼ አይደለም። አሁን ላይ እኔ ሰው እርዳ፣ ሰው እንደዚህ አስተካክል፣ የሰው ህይወት መስመር አስይዝ ብዬ እኔ እዚህ ጋር ልነግርህ አይደለም የመጣሁት አሁን ላይ። ነገር ግን እህትህ ያለችበትን ቦታ አታውቅም አይደለ? እኔም አውቀው እህትህ አብራ እንደታገተች ነው። ይሄንንም ደግሞ ወላጅ እናትህም ጭምር ነግራኛለች። እኔ እንደታገትክ እኮ ከእናትህ ጭምር ነው የማውቀው። እናትህ ነች እኮ ጠርታ ልጄ ታግቶብኛል ብላ ነገረችኝ እንጂ ማንም አልነገረኝም። ቆይሽ እንዴት ነው ታዲያ እኔን ልታገኘኝ የቻልከው? እህቴ ሴት እንዳለች ለምንድን ነው ማወቅ የከበደ? ንገረኝ። ቆይ ለምን የከበደ ንገረኝ። አንተ ቤተሰቤን መጠበቅ አልቻልክም፣ መጠበቅ አልቻልክም። ምንድን ነው የምታደርገው? ንገረኝ። ተረጋጋ፣ ተረጋጋ። እሺ ተረጋጋ። እኔን ስማኝ። እናቴን እንኳን መጠበቅ አልቻልኩም። ተረጋጋ። ተወኝ በቃ ተወኝ። አንዴ ካሜራውን አጥፍቶ፣ አንዴ ካሜራውን አጥፍቶ። አሁን ተረጋጋ። በመሀል ካሜራ ያጠፋሁት ላረጋጋህ፣ ያለውን ነገር እንድንነጋገር። እኔ ለአንተ ክፋት ማስብ አይነት ሰው አይደለም፣ ታውቃለህ። እኔ እናንተ ያለንን ቁርኝነት፣ ወንድማማችነት ታውቃለህ። የአንድ እናት የአንድ አባት ልጅ አንሁን እንጂ እኔ እናንተ ብዙ ነገሮች ውስጥ አብረን ገብተናል። እሳት አብረን ረግጠናል። ብዙ መከራ፣ ብዙ ስቃይ አይተናል። አውቃለሁ እኮ ግሩሜ። ማለት በቃ አሁን እኔ ላስቀየመን ፈልጌ አይደለም፣ ይቅርታ አድርግልኝ። ለዚህ ማለት ማከብረ ሰው የምከተል ሰው ነህ አይደለ? ወደዚህም ስራ የገባሁት አንተን አይቼ፣ ግን ደግሞ እኔ በቃ አሁን በዚህኛው ስንት ነገር አሳልፈናል። በጥይት እስከ መመታት፣ ማስፈራሪያዎችን፣ ብዙ ነገር አሳልፌያለሁ። እኔ በዚህ ስራ ላይ ሰውን ለማገዝ ብዬ፣ የሌላውን ችግር ልፈታ ብዬ፣ ሌላው ካለበት ጭንቅ እንዲወጣ ብዬ ብዙ መከራዎችን አሳልፍ። ይህንን በቅርበት የምታውቀው ነገር ነው አይደለ? አዲስ ነገር አይደለም ለአንተ ይህ ነገር። አሁን ላይ ግን ይሄ ነገር በቤተሰቤ ነው የመጣብኝ። ገብቶሃል? እኔ የሚያሳለፍኩት በጣም ያገኘኸኝን ቦታ ይታል አይደለ? እዛ ውስጥ በጣም ግማት ባለበት ሽንት ቤት ውስጥ በቃ ለስንት ያህል ጊዜ እንደቆየ የምታውቀው ነው። ገብቶሃል አይደለ? ስለዚህ እኔ ካሁን በኋላ በቃ ዝም ብዬ ለቤተሰቤ መኖር እፈልጋለሁ። ለእናቴ መኖር እፈልጋለሁ። ገብቶሃል? እህቴንም በቃ እኔ መፈለግ ባለብኝ መንገድ እፈልጋለሁ። በቃ አሁን እኔ ለቤተሰቤ መኖርን ስለምፈልግ ግሩም ሳትቀየመኝ በቃ እንድትሆኝ እፈልጋለሁ። መገኘቴንም በቃ ይህንንም ቪዲዮውን ታጠፋለህ። በቃ ቪዲዮውን አጥፋልኝ። ለኦዲየንስም ለተመልካቾቻችንም ምንም በቃ ስለኔ መገኝ ስለኔ ተው። በቃ እንደሞት እርሳኝ። በቃ ስታገኝና አንተ በምትሰራው ስራ አንቀጥል። እኔን ግን ተወኝ። በቃ አሁን ላይ በቃ በጣም ሰልችቶ በቃ ከአቅሜ በላይ ሆኗል። ገብቶሃል? አንድ ሰው ህይወት ውስጥ እኮ ከእናቱ በላይ ምንም ህይወት የለውም አይደለ? በእናቴ ነው በቃ እኔ በእናቴ ቀልድ አላውቅም። በቃ ስለዚህ ለእናቴ መኖር እፈልጋለሁ። ስለዚህ ተወኝና በቃ አመሰግናለሁ። መተህ ስላገኘኝ ስላዳንከኝ፣ እናቴንም እየተንከባከብክ ስላለቅ አመሰግናለሁ። እህቴንም ደግሞ በቃ እኔ መፈለግ ባለብኝ እኔ እፈልጋለሁ። በቃ ተወኝ። ይህንን ነው ልልህ የምችለው። ሌላ ምንም ማውራክ ነገር የለኝም። በቃ በጣም ክፉ ጊዜያትን አሳልፌያለሁ። በቃ በጣም አስከፊ ጊዜያትን አሳልፌያለሁ። አሁን ምንም ሌላ የምነግርህ ነገር የለኝም። ትሰማኛለህ አይደለ? እውነት እንደ ወንድም የምታስብልኝ የምትጨነቅልኝ ከሆነ ይህንን ነው የምነግርህ። በቃ እናቴ ልኖርላት። ገብቶሃል? እኔ እንደዚህ ስንቱን እየረዳው እኔ ለራሴ ማልሆን ከሆነ ለቤተሰቤ ማልሆን ከሆነ ምንድን ነው የሚጠቅመኝ ታዲያ? የቱ ጋ ነው ታዲያ? ማለት ማን ነው እኔንስ የሚጠብቀኝ? ቆይ እኔም ቤተሰብ ማን ነው የሚጠብቀው? እኔ እኮ ብዙ መከራዎችን አሳልፌ ብዙ ስቃይ ላይ ሆኜ
የብዙን ሰው ቤተሰብ እየጠበቅኩ እኮ ነው አይደለ? ክፍለ ሀገር ድረስ ሄጄ እኮ ስንት ነገር እየሰራው ነው። ስንት ነገር ከመናፍስታዊ ጋር ከወንጀለኛው ጋር ከነፍሰ በላው ጋር ከስንቱ ጋር እየተፋጀው ስንት ጉዳት እየደረሰብኝ እኮ ነው ይህንን ነገር እያደረኩ ያለሁት አይደል? ለእኔስ ማን ይድረስልኝ? ለደሃው እናቴ ማን ይድረስላት? እስኪ ንገረኝ፣ ማን ይድረስላት? ስለዚህ በቃ ከዚህ በላይ ምንም ልነግርህ አልፈልግም። ይህንንም አንተ እንድትረዳኝና በቃ እንድትተወኝ ብዬ ነው እየነገርኩ ያለሁት። ተመልሼ ያሳለፍኩትን ነገር ማሰብ አልፈልግም። ስለዚህ በቃ ተወኝ ግሩሜ፣ በእናትህ ተወኝ በቃ። ይኸውልህ አሁን እኔ እኮ ሳልረዳህ ወይም የምትለኝ እያንዳንዱ ነገሮች ሳይገቡኝ ቀርቶ አይደለም፣ ግን የኔን ካላሳለፍክ አይገባህም፣ በቃ አይገባህም። ይኸውልህ እኔ ብዙ ማታውቀው አይተሃል እንዴ? አብረኸኝ አልነበርክ እንዴ? ቤተሰቤን ፍለጋ ስንት ስሯሯጥ ስንት እናት ነው የተቀያየረብኝ። ከአንድም 3 ሰው እናትህ ነኝ እያሉ እየመጡ ብዙ ስቃይ ውስጥ ገብቻለሁ። ትዝ ይልሃል አይደል? አብረን እኮ ብዙ ነገሮችን ሰርተናል። እናንተ ብዙ ስቃዮችን ብዙ ነገሮችን አይቻለሁ። ግን እነዛ ሁሉ ነገሮች የሰውን ህይወት ከማስተካከል አልበገሩኝም። እናቴ ላይ ብዙ ነገር ሲደረግ፣ አባቴ የተባለው ግለሰብ ብዙ ነገሮችን ሲያደርግ፣ በጣም ብዙ ነገር ውስጥ እኮ ገብቻለሁ። ነይ እስኪ ቁጭ በል ተረጋጋ። ለምንድን ነው እዚህ ቤት ይዘኝ የመጣኸው ብለኸኝ ነበረ? ታውቃታለህ? እሷ እኮ ዘመድ አክስቴ እኮ ናት ማለት። አዎ ይኸውልህ ተረጋጋ። አሁን እዚህ ቤት ለምንድን ነው ይዘኝ የመጣኸው ያልከኝ ሰዓት ይሄ ማለት የእሷ ቤት ነው እና ምን ያገናኛል ለዛም ነው ከዚህ ጋር? እዚህ ቤት ይዤ የመጣሁት። አልገባኝም። ማን ነው? ሁለታችሁ መገናኘት ስላለባችሁ ነው። ምንድን ነው የሚያገናኝን ግሩሜ? ይኸውልህ በፍለጋው አንደኛ ላገኘ የቻልኩበት ምክንያት እኔ እዚህ ቤት በመምጣቴ ነው። አንተን በቶሎ ላገኘ የቻልኩት ማን ነው? እሱ አልገባኝም። እንዴት ነው? እኔ አክስቴ ናት ሲል ነው የሰማሁት። ቆይ አንተ ማን ነህ እንዴ? አዎ አባቴ ቆይቷል፣ ግን ያንቺን ፎቶ አሳይቶኝ ነበር። እንዴት? እኔ እስከማውቀው ድረስ ከሱ ውጭ ሌላ ወንድም አለኝ እንዴ? አልገባኝም። እኔ ምንም እየገባኝ አይደለም። እኔ እኮ እዚህ ቤት ስታመጣው ምክንያቱም ምንም አልነገርከኝም ነበረ፣ ግን ተባበሪ ስትለኝ ነው እኔ አስገብቼ እንድታነጋግረው የፈቀድኩልህ። አዎ ይኸውልሽ አሁን አንቺ ቤት ሰራተኛ ሆና የነበረችው ቤትሽን የወረሰችው ግለሰብ እንግዲህ አይተሻል። አቶ ባህሩን ፍለጋ ወስዳቸዋለሁ ብላ ስትወስደን እሱን ያገናኘችን። እሱ ደግሞ ማለት እና ወንድሜ ስልሽ የነበረው እሱ ነው። እና ከእሷ ጋር ይህንን ነገር ምን ያገናኘዋል? ቆይ በጣም ራሴን እያመመኝ ነው። ባይዙ ይኸውልህ ተረጋጋ። ሁሉም ነገር የተገናኘ ጉዳይ ስላለው ነው። እያንዳንዱ ነገር የተገናኘ ጉዳይ ሰንሰለት ነው። እንዴት ነው የሚገናኘው? እሷም አንተም በአንድ በተመሳሳይ ሰው ነው ይሄ ሁሉ ነገር የደረሰባችሁ። ከአንድ ተመሳሳይ ሰው በሚላክ መልእክት ከሚመጣ ትዕዛዝ የተነሳ ነው አንተም ልትታገት የቻልከው፣ እሷም ብዙ ነገሮች ይደረሱባት። እኔ እኮ ሌላ የግል ጠብ ወይ ደግሞ ክስ ኖሮብኝ ሳይሆን እኮ በምንሰራው ስራ እኮ ነው። አዎ ይገባኛል። እና ከዚህ ጋር ምን ያገናኛል? አሁን ምናልባት እህትንም ፍለጋ ትረዳናለች። እሷ አክስቴ ናት ብለሃል አይደለ? እህትንም ፍለጋ ልትረዳን ትችላለች። ስለዚህ ሰውዬ ማንነትም ደግሞ ጥሩ መረጃ ትሰጠናለች። አልገባኝም። ቆይ አንተ የማን ልጅ ነው? ቆይ ማን ነው ሰውዬው? ማውቀው እኮ ዘመድ የለኝም ከወንድሜ ውጭ። ምንድነው አንተ የምታወራው? አልገባኝም። እንዴት ነው እሱስ የወንድሜ ሰለባ ሊሆን የቻለው? አዎ ምክንያቱም ወንድሜ ስትው የነበረው አቶ ባህሩ የሚባለው ግለሰብ የሚሰራቸውን ወንጀሎች ለማጋለጥ መንገድ ላይ በመጀመሩ ነው። ቆይ አንተ ይህን እንዴት ልታውቅ ቻልክ? እያንዳንዱን ነገር መረጃ እየሰበሰብኩ ነበር። አየህ ቀን ሌት ሳልል 1 ደቂቃ እንቅልፍ ሳልተኛ አንተን ፍለጋ ነበረ ስዞር የነበረው ስዳክር ነበር። እህቴንም ያገታት እሱ ነው ማለት ነው? ትክክለኛ መረጃ የለንም እስካሁን እርግጠኛ አይደለም። ነገር ግን ያሉን መረጃዎች እንዳለ ሲጠቁሙ የነበሩት ሁለታችሁ አንድ ላይ እንደታገታችሁ ነበር። እሱንም ፍለጋ በምንዞርበት ሰዓት ነው የእሷ ቤት ታግተህ እንደነበር የደረስንበት። እሷ ቤት ታግተህ እንደነበር ደረስን። እዚህ ቤት ስንመጣ ደግሞ ያገኘነው አንተን ከሽንት ቤት ከዛ ውስጥ ያስወጣው ሰዓት የጠቆመችንን ልጅ ነው። እሷ ደግሞ ቤቱ የኔ ነው አለች። እሷን ጎዳና ላይ አስወጥታ የጉሊት ነጋዴ አድርጋት ነው ያገኘናት። አክስትህ የጉሊት ነጋዴ ሆና ነበር።
ቆይ እንዴት ነው በዚህ ልክ ልጅ ጨካኔ የሆነ አልገባኝም። ቆይ አንተ እንጂ እስኪ ስለ ወንድምሽ ንገሪው። አልገባኝም። ወንድምሽ ምን አይነት ሰው እንደሆነ ንገሪው። እንዴት ነው ስለ ባህሩ? እኔ እኮ ምንም እሱን እኮ ተጨባጭ ጸባይ እኮ ላውቅ አልቻልኩም። ግሩሜ ነገር ያለው ከዚህ በፊትም ጸባይ በየደቂቃው ነው የሚቀያየረው። በቃ እኔም እኮ እሱን መቀየር ስለማልችል ድክም ስላለኝ ነው የተውኩት። ግን በዚህ ልክ እኔ ላይ እህቱ ላይ ጨክኖ ሜዳ ላይ እስከማስወጣት ሰውም እንደዚህ እስከማገት ድረስ እንዴት ነው በዚህ ልክ ሊደርስ የቻለው? አዎ ምክንያቱም የተደረሰበት ስለሆነ የሚሰራቸው እያንዳንዱ ወንጀሎች በሙሉ እየተደረሰበት ስለሆነ ነው። እኔ እኮ ወንድም ተብዬውን ራሱ በአካል አላውቁም። ከዚህ በፊት እየሰራን በነበረው ታሪክ አንዲት ሴት ወደኛ መታ ነበረ እንድናግዛት። ከዛ ጋም ተያይዞ ብዙ በቃ ለመስማት አጸያፊ የሆኑ ታሪኮችን ነበር እየነገረችን የነበሩ፣ እኛም በምርመራችን የደረስንበት። በዛም ነው እኔ ምርመራዎችን ሳደርግ ከዛ ጋር ተያይዞ እንግዲህ እንደሚታወቀው ነው ስለ ተመሳሳይ ጾታ በተለያዩ ነገሮች ጋር ተያይዞ አሁን በከተማዎቻችን ላይ እየተደረጉ ባሉት ነገሮች ላይ ነው ጥናት በቃ ምርመራ እያደረኩ የነበረው፣ ይህንን ለማጋለጥ ከተማችን ከእንደዚህ አይነት ነገር ጽዱ እንድትሆን። በቃ ማለት በጣም የሚያስጠላ ነገር ነው አሁን እየሆነ ያለው። በዚህም በጣም ብዙ ዛቻዎች ይመጡ ነበር፣ ብዙ ደብዳቤዎች ወደ እኔ ይላኩ ነበር፣ ብዙ ቴክስቶች ይመጡ ነበር። ግን እኔ በቃ ከዚህ በፊትም ከዚህ ያለፈ በጥይት እስከ መመታት ደርሼ ስለነበር ምንም አልመሰለኝም። በቃ ግን ከዛም አልፎ ወደ እኔ እየመጡ የነበሩት ከእናቴ ጋር ተያይዞ ከእህቴ ጋር ተያይዞ የእናቴን ፎቶ እስከ መላክ ሲደርሱ ግን ምንም በቃ ከዛ በላይ ምንም ማድረግ አልቻልኩም። በቃ እዛ ሲሄድ ከዚህ ከማሳጅ ቤቶች ጋር ተያይዞ የሚደረጉት ወንጀሎች አሉ። በቃ ብዙ ነገር በቃ ዓለማችን የማያውቁ ብዙ ሰው ያልተረዳው እነዚህ ከማሳጅ ቤቶች ጋር እነዚህ በቃ የተለያዩ ሰርቪሶችን እንሰጣለን ብለው የሚቋቋሙ ድርጅት ከኋላቸው ግን በጣም አስጸያፊ ነገሮች እንዳሉ እየደረስኩበት ነበር። ይህንን ነው እየመረመርኩ ነበር። ግን ደግሞ የእናቴን ፎቶ እስከ መላክ በቃ በእናቴን ማስፈራራት ሲጀምሩ በቃ ከዛ ምንም ራሴን ለመከላከል ራሱ ማሰብ አቃተኝ። በቃ ለምን እኔ ለእናቴ እንኳን መሆን ካልቻልኩኝ እናቴን መጠበቅ ካልቻልኩኝ በቃ እሺ ብዬ እነሱ በሚሉኝ ነገር ተስማማው። ከዛ በቃ እዛ ወስደው አስገቡኝ። በቃ የቆመ እስረኛ አረጉኝ። በቃ በጣም በአስጸያፊ ሁኔታ እኔን እያሰቃዩኝ ነበር። ስትፈልገው የነበረው ማሳጅ ቤትም ምንም የእሷ ፋርማሲ ጀርባ ነው ሁሉም ነገር ሲሰራ የነበረው እና የእሷ ስራ ነው ይሄው ፋርማሲ የእሷ ስራ አይደለም። ግን እሷ የምትሰራበት ፋርማሲ የእሷ የግሏ ፋርማሲ ጀርባ ነው እነዚህ ሁሉ ድብቅ ነገሮች ሲከሰቱ ሲሰሩ የነበሩ የተመሳሳይ ጾታ የምትለው እያንዳንዱ ነገር። እኔ አልገባኝም። ቆይ እሱ የማን ልጅ ነው? እንዴት ነው ያክስቱ ሊሆን የቻልኩት? እኔ አባቴ ስለ አንቺ ከዚህ በፊት በጣም ይነግረኝ ነበር ድሮ። አባቴም ግን አሁን በቃ በህይወት እንደሌለ ነው ያወቅነው። ማለት በቃ መንገድ ሄዶ የሆነ ቦታ ሞቶ እንደተገኘ ነው የተነገረን። አግኝተን ሁላ አልቀበርነውም። ግን ድሮ ስለ ቤተሰቦቹ ከቤተሰቦቹ ርቆ እንደሚኖር ቤተሰቦቹን እንደማያገኝ ግን ስለ አንቺ የሚነግረኝ ነበር። በፎቶም አቅሻለሁ ከዚህ በፊትም አንቺ ስለማታቂ ነው እንጂ እኔ አንቺን አቅሽ ነበር። በቃ በዝምድናም ስላልተዋወቀን አባቴም ስላሌለ ግን መጥቼ እንዲህ ነኝ ብልሽ ያው ሌላ የሆነ ነገር ፈልጌ እንደመጣው ታስብኛለሽ ብዬ ነው ዝም ብዬ እንትና ብዬ ያለሁት። አሁንም ሳይሽ በጣም እንግዳ ነው የሆነብኝ። ግን አሁን ወንድሜ ነው ስለምትዩ ሰው አላቅም ነበር። አልገባኝም። ቆይ እሱ ልጅ የባህሩ የወንድሙ ልጅ ነው እንዴ? እንዴት ነው ቆይ ነገሮች እንደዚህ? አቶ ባህሩ አጎቱ ነው። አቶ ባህሩ ማለት ስትፈልገው የነበረው ሰውዬ በወንጀል የምትፈልገው ግለሰብ አጎትህ ነው። የእሷ ወንድም የገዛ አጎቴ ነው። ይህንን ወንጀሉ ሁሉ እያደረገ የነበረው የገዛ አጎቴ ነው። አዎ ለዛም ነው ቤተሰብህን ሊያውቅ የቻለው በአጭር ጊዜ ውስጥ የአንተን ጀርባ ማወቅ የቻለው የገዛ ቤተሰብህ ስለሆነ ነው። እንዴት ነው ወንድሙ ልጅ ላይ እንደዚህ መጨከን የቻለው? እኔ ላይስ ቆይ እንዴት ነው እንደዚህ ሊያደርግ የቻለው? እኔ ምንም እየገባኝ አይደለም። አቶ ባህሩ በጣም አጨካኝ፣ አረመኔ፣ መጥፎ የሆነ ሰው ነው እና እዛ እሱ ጋር እንድትወስደኝ ይፈልጋሉ። ግሩም አላቅም። እኔም አላገኘሁትም እስካሁን ገና ፍንጭ ነው ያገኘሁት ያለው። እህትህንም ምን አድርጓት እንደሆነ አላቅም። ግሩሜ ቶሎ ልንደርስላት ይገባል። እነዚህ ሰዎች እኔ አላቃቸውም። ያገቱኝ አንድ ሴት ናት መታኝ የሆነ የሚበላ ነገር የምትወረወረልኝ እዛ ጋር አስረውልኝ በቃ እዛ ጥለውኝ ነው ሄዱት። ከብቷል። እህቴንም ይሄኔ ምን አይነት ሁኔታ ላይ እንዳለች አናቅም። ልደርስላት ይገባል። ግሩሜ
ስለዚህ አሁን እህቴንም ማግኘት አለብን። እናገኛታለን። እህትህንም ይህን ወሮ በላም እናገኘዋለን። እጁን እንሰጠዋለን። ቆይ አንቺን እሱም እኔን የሚያቀኝ ከሆነ እንዴት ነው በዚህ ልክ አንድ አጎት እንዴት ነው የወንድሙን ልጆች እንደዚህ ሊበድል የሚችለው? አንቺም ስለዚህ ነገር ታውቂያለሽ ማለት ነው። እኔ የማውቀው ነገር የለም። እኔንም እኮ ጎዳና ላይ እኮ ነው አውጥቶ የወረወረኝ። እኔ በምን አውቃለሁ? ቆይ ይሄ ቤተሰብ ለምንድን ነው እንደዚህ አይነት ነገር ውስጥ እየገባ ያለው? እኔ አላውቅም። እኔ እኮ ግራ በጣም ብዙ ነገሮች ውስጥ ማለት እንደዚህ አይነት ወንጀሎች ውስጥ እንዴት ሊገባ ቻለ? አንቺ ጥሩ ሰው ነሽ፣ እንደሰማነውም እንዳየነውም ጥሩ ሰው ነሽ ተብለን ነው እዚህ ድረስ የመጣ ነው። ይሄ ሰውዬ ደግሞ መጥፎ ሰው ነው። እዛ ጋር ደግሞ እናት አለች፣ በሰቀቀን በብዙ ነገሮች ውስጥ ያለች። እኔም ነገሮች እየተወሳሰቡብኝ ነው። በዛ ላይ ደግሞ አንተ አባት ድንገት ነው ሞታ ያልከው። እንዴት ነው ሁሉ ነገር ግራ የሚገባው? እኔ አባቴን በልጅነት አይምሮ ነው የማውቀው ግሩሜ። ማለት በቃ በልጅነት አይምሮ የምታሳልፈውን ጊዜ ታውቃለህ አይደል? በዛ ነው የማውቀው። በቃ የሆነ ዘመዶች እንዳሉት እንደነገርኩህ የሷንም ፎቶ ቴናት ብሎ ያሳየኝ ነበር ብያለሁ አይደለ? ከዛ እንደዛ ይነግረኝ ነበር። ግን የሆነ ጊዜ ወጥቶ እንደጠበቀ በዛው ሞቷል እንደተባለ ነው እናቴ ነገረች። እናትም ያላባት አሳድጌዋለሁ እያለችን ነበር። እኛንም ስጠራን ያላባት ያሳደግኩት ልጄ እያለችን ነበር። ለዛ እኮ ነው ለእናቴ ልኑር እምልህ። ለዛ እኮ ነው በቃ ለዛ እኮ ነው ሁሉም ነገር ግራ ይገባኝ እኮ። በቃ የሰው ፊት እየገረፋት ያሳደገችኝ እናቴን በቃ እኔም ደግሞ ልደርስላት ይገባል። ለዛ እኮ ነው እንደዛ እምልህ። ምንም እየገባኝ አይደለም። ቆይ እንዴት ነው አንድ ሰው በዚህ ልክኛ ሊጨፍን የሚችለው? እኔ እኮ እሱን እኮ በእናት ብቻ እንኳን እንደምንገናኝ እያወቅኩ ግን እኮ እንደ እናትም እንዳባትም ልጅ እኮ ነው የሆንኩለት። የሚፈልገውን ሰጥቸው፣ ብር ሲፈልግ ብር ሰጥቸው፣ በቃ የሚያስፈልገውን ሁሉ አሟልቼለት እንዳይከፋ አድርጌ እኮ ነው ከጎኑ የነበርኩት። ግን በተቃራኒ ነው ምላሹ የሆነው። በዚህ ልክ እኔ ላይ ከየት ያመጣው ጥላቻ ነው? ወንድም እንኳን እንዳለው የሆነ ጊዜ ብቻ ነው ሲያወራ የሰማሁት። ከዛ ውጭ ምንም ነገር የማውቀው ነገር የለም። ስለዚህ የወንድሙ ልጅ እንደሆንኩ እያወቀ የኔንም ቤተሰብ እያወቀ ነው እስከዚህ እንደዚህ እያሰቃየኝ የነበረው። ምናልባት መረጃ የምናገኝ የምንችለው ሙሉ ቤተሰብን ማግኘት ስንችል ነው። አባትህንም እንዴት ሞተ፣ ለምን ሞተ፣ በምን ምክንያት እያንዳንዱን ነገር ግልጽልጽ ተደርጎ መወራት አለበት። የእሷንም ነገር እያንዳንዱ ነገር ማወቅ አለብን። የሁለታችሁን ግንኙነትም በደንብ ማወቅ አለብን፣ ማጣራት አለብን። እኔም ነገሮች ሁሉ እየተወሳሰቡብኝ ነው። በቃ ምንም ግልጽ የሆነ ነገር እያወቅኩ አይደለም። ጥለሽ ይህንን ቤት የወጣሽበትን ሰላም ፍለጋ ነው ብለሽኛል። ስለ ነገር ይሄ ቤት ለምንድን ነው ከአንቺ ተነስቶ ወደ ሌላ ሰው አቶ ባህሩ ሲያዞረው የነበረው? ምን ምክንያት ፈልጎ ነው? እኔ አላውቅም። እኔ እኮ ለምን እንደሚጠላኝም እኮ ምንም አይነት ምክንያት የለኝም። እኔ ለሱ ደግ ከመሆኑ ውጭ ምንም ያጠፋሁት ነገር የለም። ግን እኔን አስወጥቶ እንኳን ጎዳና ላይ እስኪጥል ድረስ በቃ ራሴን እንድጠላ እንኳን ምን አስከፍቸው ነው ብዬ ራሴን እንድጠይቅ እኮ ነው ያደረገው። በዚህ ልክ ደግሞ ጭራሽ ደግሞ በወንድሙ ልጅ ላይ እንዴት ነው እንደዚህ ሊጨክን የቻለው? ግሩሜ እንደሚባለው ከሆነ ቅድም ልጅቷ ስትል የነበረውን ሰምታታል። እሷን መጨረሻ እንዳረጋት እህቱ ላይ መድረስ ይኖርባቸዋል። ልጅቷ ምኑ ናት? ከልጅቷ ጋር ምንም ግንኙነት የላቸውም። ነገር ግን ያንን ማሳጅ ቤት የምታስተዳድረው በተጨማሪ ደግሞ እዛ ማሳጅ ቤት ውስጥ የሚደረጉትን አልባሌ ነገሮች የምታደርገው እሷ ነች። ግሩሜ ታውቀኛለህ እኮ እኔ እኮ እንደዚህ ልፍስፍስ ሰው አይደለሁም። በእናቴና በእህቴ እያስፈራሩ ነው እንደዚህ አቅም ያሳጡን። ገብቷል? ስለዚህ እነሱን ደህንነት ጠብቀን እነሱን የእጃቸው ማስገባት አለብን። እህትህንም ካለችበት ነገር ውስጥ ማስወጣት አለብን። አደርገዋለሁ። እባካችሁ ፍጠኑላት። እህቱ የሆነ ነገር እንዳትሆን። በዚህ አይነት ልጅ በጣም ጨካኝ ሆኗል። አረመኔ እየሆነ ነው። በቃ ገንዘብ አይኑን አውሮታል። ደግሞ በዛ ላይ ቤተሰቦቹ ላይ እንደዚህ እየጨከነ ያለው ቆይ ምን አይነት ምክንያት ቢኖረው ነው? እኛስ ምን አድርገን ነው እንደዚህ የሚያስቀኝ? ዝም ብለህ ማትቀመጥ ከሆነ እናትህን አጠፋታለሁ። መላ ቤተሰብህን ነው ማጠፋቸው እኮ ነው ያለ። አይቼዋለሁ። እያንዳንዱን ደብዳቤ አይቼዋለሁ። እናት ቤት ሲላክ የነበረውን ደብዳቤ ከነ ጸሐፊዋ ጭምር ይዘናቸዋል። እዛም ሄደን ስለ እህት እያንዳንዱ መረጃ እንጠይቃለን። ደብዳቤውን የጻፈችዋንም ግለሰብ ሄደን እናናገራታለን። በህግ ቁጥጥር ስር ነው የምትገኘው። ማምጣት ካለብንም ማምጥተን መሄድ ካለብንም እዛው ድረስ ሄደን እያንዳንዱ ነገር እንጠይቃታለን። እውነታውን እንድትነግር እናደርጋታለን። ወዳ ሳይሆን በግዷ እውነታውን ትናገራለች። እውነታውን እስካወጣው ከዚህ በኋላ ምንም የሚመልሰኝ ነገር አይኖርም። እኔም ከጎንን ያለው አባሎቼም ሁላችንም ከጎንን። እንደ ውሻ ነው ቆሻሻ ቦታ ያርጉኝ። እንደ ውሻ ሩሜ እንደ ውሻ
አይዞህ አንተም ተረጋጋ በቃ አይዞህ ወንድሜ። ስለዚህ ካለህበት ነገር መውጣት አለብህ። እህትንም ማግኘት አለብን። ይህንን ያልተፈታ ጉዳይ ሙሉ ቤተሰብህን እናገኛለን። የአባትህንም ማማማት እናትህን ሄደን እንጠይቃታለን። ስለዚህ ወደ ፍለጋችን ብንሄድ ይሻላል። ምንም አይነት ጊዜ የምናጠፈው የለም ከዚህ በኋላ ወደ ፍለጋችን። አንቺም ራስሽን አረጋጊ። ይሄ ንብረት በሙሉ ወደ ስምሽ እንዲዞር እያንዳንዱን መረጃዎች በሙሉ እንሰበስባለን። ሁሉንም ወደ ቦታው እንዲመለስ እናደርጋለን። የምትረጅንም እያንዳንድን ነገር ግን መረጃ በምንፈልግበት ሰዓት ተጭናለሽ። ሙሉ መረጃውን ደግሞ እናጣራለን። ችግር የለውም። ከጎናችሁ ሳልረዳ ስላስቀየምኩ በጣም ይቅርታ። ችግር የለውም ወንድሜ፣ አይዞህ ና ወደ ፍለጋችን እንሂድ።